ሐዋርያት ሥራ መጽሐፍ ምዕራፍ 27 ቁጥር 42 እንደዚህ ያነባሉ። ወታደሮቹም ከእስረኞች ማንም ዋኝቶ ለማምለጥ ቢሞክር ለመግደል ተስማሙ። የመቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከብ እየዘለሉ አስቀድመው ከባህር ወደ ምድር እንዲወጡ፣ የተቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠላጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉም በደህና ወደ ምድር ደረሱ። ከፍና አርግ መጽሐፋችንን እኔም ብለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በዛሬ ማታ ፕሮግራማችን ከኔ ጋር የእግዚአብሔርን ቃል የምትካፈሉ ቅዱሳን ከእግዚአብሔር ዘንድ መልእክት እንዳላችሁ በማመን ይህንን ቃል አካፍላችኋለሁ። የምትጽፉ ሰዎች የመልእክታችን ርዕስ ማዕበሉን ታልፈዋለህ የሚል ይሆናል። በመጽሐፍ ቅዱሳችን ውስጥ የታለፉ 3 ዋና ዋና ማዕበሎችን ትመለከታላችሁ። በተለይም ደግሞ ከዘፍጥረት እስከ ዮሐንስ ራእይ በምታጠኑ ጊዜ የእግዚአብሔር ማዳን፣ ደግነት፣ ደራሽነት እግዚአብሔር አምላክ ባለቀ በተጠናቀቀ ሰዓት ጫወታውን ቀይሮ ውርደትን በክብር እንደዚሁም ደግሞ ሞትን በሕይወት ሲቀይር ብዙ ምዕራፎች ላይ በመጽሐፍ ቅዱሳችን ውስጥ ትመለከታላችሁ። ይህን መልእክት በዚህ ጉባኤና በማርሴል ቴሌቪዥን የምትከታተሉ በተለያየ የሕይወት ማዕበል፣ በተለያየ የሕይወት ጥያቄ፣ የሕይወት ችግር ውስጥ ያላችሁ ሰዎች ከእግዚአብሔር ዘንድ የመጽናናት መልእክት እንደሚሆንላችሁ በማመን አካፍላችኋለሁ። በመግቢያ ላይ እንደነገርኳችሁ በመጽሐፍ ቅዱሳችን ውስጥ 3 ዋና ዋና የታለፉ ማዕበሎችን ትመለከታላችሁ። የመጀመሪያው የዮናስ ማዕበል ነው። የዮናስ ማዕበል ባለመታዘዝ ምክንያት የተከሰተ ማዕበል እንደነበረ ትንቢተ ዮናስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 16 ስታነቡ ትመለከታላችሁ። ይህንንም ደግሞ ልክ ዮናስ ወደ ጥሪውና ወደ እግዚአብሔር ዓላማ ሲመለስ እግዚአብሔር ማዕበሉን እንዳቆመለት የእግዚአብሔር ቃል ይናገራል። ሁለተኛው ማዕበል የኢየሱስ ማዕበል ነው። ይሄኛው ማዕበል ደግሞ ጌታ ኢየሱስ የእግዚአብሔርን ፍቃድ እያከናወነ እየፈጸመ የተከሰተ ማዕበል ነው። ጌታ ኢየሱስ ይህንንም ማዕበል እንደዚሁም ደግሞ በመታመንና በመገሰጽ እንዳለፈው የእግዚአብሔር ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 23 እስከ 27 ላይ ይነግረናል። ወዳጆቼ ሶስተኛው በመጽሐፍ ቅዱሳችን ውስጥ የምትመለከቱት የታለፈ ማዕበል የጳውሎስ ማዕበል ነው። ሐዋርያው ጳውሎስ የገጠመው ማዕበል ዋነኛ ማዕበሉ የተከሰተበት ምክንያት በሌሎች ሰዎች ስህተት ምክንያት እንደሆነ የእግዚአብሔር ቃል ይነግረናል። ሐዋርያው ጳውሎስ በሌሎች ሰዎች ምክንያት የገጠመውን ማዕበል በመዋኘትና በመጽናት እንዳለፈው በሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ ስታነቡ ትመለከታላችሁ። አሁን ከዚህ በፊት በነገርኳችሁ በእነዚህ 3 የማዕበል አይነቶች ውስጥ የምትመለከቱት በተለይ ማዕበል ብዬ ስናገር የሕይወት ችግር ማለቴ ነው። በዚህ ላላችሁ ቅዱሳን ይህን መልእክት ለምትከታተሉ ወገኖች፣ ስለዚህ እነዚህን 3 ማዕበሎች ስትመለከቱ ማዕበል ወደ ሕይወታችን፣ የሕይወት ችግር ወደ ሕይወታችን፣ ፈተና ወደ ሕይወታችን የሚመጣባቸው 3 የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ሕይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በሕይወታችን ሊገጥመን ይችላል። እነዚህን 3 ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስ ስም ጸጥ ረጭ ይላሉ። የመጽናናት ቃል ትንቢታዊ ቃል እንደሚሰማ ሰው ከእግዚአብሔር ዘንድ አንድ ነገር ሊሆንለት እንዳለ ሰው በደንብ አርጋችሁ አሜን ባሉ። በአንዳንዶቻችሁ ላይ የጽናት መንፈስ የሚያጸና የዲተርሚኔሽን ስፒሪት አሁን እንደነገርኳችሁ በተሳሳቱ ሰዎች ምክንያት በሌሎች ሰዎች ስህተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በተአምራት አይደለም በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ።
የሐዋርያት ሥራ መጽሐፍ እንደሚናገር ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ ዕረፍትና ወደ በረከታችሁ መሻገር ይሆንላችኋል። አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል። በቤትና በውጪ በአደባባይና በሚስጥር ሕይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስ ስም እንደ ድንጋይ ዝም ይላል። እንደ ድንጋይ ዝም ይላል። አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል፣ ማለፍ ይሆንለታል፣ መድረስ ይሆንለታል። ለኢየሱስ ክብር ምስጋና ይገባዋል። በደንብ አድርጋችሁ ለጌታ ክብር አጨብጭቡ። ሃሌሉያ። ይሰማኛል ታውቃላችሁ፣ ይታየኛል ታውቃላችሁ። የትኛውንም ያህል ጠላት ሊያፏጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ የአውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ እኔ ካለው እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። አልፈዋለሁ የሚል ሰው ካለ አሜን ይባል። ይሄን ጨለማ ታልፈዋለህ፣ ይሄን ችግር ታልፈዋለህ፣ ይሄን ተግዳሮት ታልፈዋለህ፣ ይሄን ፈተና ታልፈዋለህ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለህ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለህ። አልፈ ለምስጋና ትቆማለህ። ኢየሱስ ጌታ። የዮናስ ማዕበል ብላችሁ ጻፉ። በእነዚህ በሶስት ሐሳቦች ላይ ቆመን ነው የእግዚአብሔርን ቃል የምንካፈለው። የዮናስ ማዕበሉን ታልፈዋለህ። መጽሐፍ ቅዱስ የታለፉት ሶስት አይነት ማዕበሎች እንደሚናገሩ ነግሬሃለሁ። ዮናስ ማዕበሉን አልፎታል፣ ኢየሱስ አልፎታል፣ ጳውሎስ አልፎታል። የመጀመሪያ የዮናስ ማዕበል ነው። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብዬ ስል የህይወት ችግር ማለቴ እንደሆነ እንዲታወቅልኝ ይፈልጋሉ። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በህይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው። ይሄ ማዕበል ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው። እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋነኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ሀብት አይደለም የሚሆነው፣ የህይወት ችግር፣ የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋነኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። የአገሬ ልጆች ዮናስ
ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋነኛ ምክንያት ምንድነው ብላችሁ ከጠየቃችሁ ዮናስ የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደነዛ ድል ወዳደረጓቸው ሰዎች ሄዶ ማገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው። ምክንያቱም አንዳንዱ የህይወት ዓላማና ተግዳሮት አንተን መቅጣት ሳይሆን ዓላማው አንተን ወደ እግዚአብሔር ዓላማና ፍቃድ ማዞር ነው። ፊትህን ማስተካከል ነው። አንተን መመለስ ነው። የሚያምርብህ እግዚአብሔር ባየልህ ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። አሁን ይህን ቃል እየተናገርኩ የእግዚአብሔር መንፈስ እንደዚህ ይናገረኛል። በህይወት ውስጥ ኪሳራ ማለት ምን ማለት እንደው ታውቃለህ? ያለ ቦታ መሆን ነው፣ ያለ ስፍራ መሆን ነው። እውነቴን አንዱ የኪሳራ አይነት ያለ ቦታ መሆን ነው። የእግዚአብሔር መንፈስ እንደዚህ ብለን ንገራቸው ይለኛል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ እግዚአብሔር እንደዚህ ይላችኋል። ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ። ወደ ትክክለኛው ቦታ እመልሳችኋለሁ። በደንብ አድርጋ ተጩሁና አሜን ባለኝ። ዋጋ ወደምታወጣበት፣ ክብር ወደምታይበት፣ ሞገስ ወደምታገኝበት፣ ፍሬ ወደምታገኝበት እግዚአብሔር ወዳየል ወደዛ ስፍራ ዛሬ ማታ መመለስ ይሆንልሃል። እውነቴን ነው የምነግርህ። ያለ ቦታ መሆንን እኔ አውቀዋለሁ። ያለ ቦታ መሆንን ከቅባት ውጪ ከጥሪ ውጪ እግዚአብሔር ካየልህ እግዚአብሔር ከነገረልህ ከዛ ስፍራ ውጪ መኖርን አውቀዋለሁ። ይገርማል። እዛ ሁኔታው ስትሆን እየቻልክ አትችልም፣ እያወቅህ አታውቅም። ብዙ ነገር እግዚአብሔር በአንተ ሊሰራ እየፈለገ ለሌላው ሰው ቀላል ነገር ለአንተ ከባድ ይሆናል። ዛሬ ግን እነግርሃለሁ፣ ወደ ቦታ ትመለሳለህ። ህይወት ይቀልሃል፣ ስራ ይቀልሃል። አንድ በረከት ልባርካችኋል። መሪ በሹፌር እጅ እንደሚያዝ በጌታ በኢየሱስ በሚቀጥለው ዘመን እግዚአብሔር ያየላችሁን መያዝ ይሆንላችኋል። በኢየሱስ መያዝ ይሆንላችኋል። በኢየሱስም ይሆንላችኋል። በቃ ማወቅ አለባችሁ። በነገራችን ላይ ከእግዚአብሔር ጥሪና ዓላማ በመሸሽ ለእግዚአብሔር ባለመታዘዝ የመጣብህን ማዕበል አቅጣጫ ቀይራ አይሸውደውም። ቸርች ቀይራ አይሸውደውም። ከተማ ቀይራ አይሸውደውም። ይገርማል። ይከተላል። የትም ግባ ለምን የፈለክበት አገባብ እየተከተለ ይመጣል። አንተ ጋር እንድትሰራ፣ እንድታገለግል፣ እንድታስተምር፣ የእግዚአብሔርን ዓላማ እንድትፈጽም፣ ድሆችን እንድትረዳ፣ ሕፃናትን እንድታሳድግ፣ ብዙ ሰዎችን አቅም ጉልበት እንድትሆን እግዚአብሔር በአንተ ላይ ፕሮግራም ካስቀመጠ አንተ እሱን ስትሸሽ፣ አላስተምርም ብለህ ስትሸሽ፣ አላገለግልም ብለህ ስትሸሽ አይተውህም። የገባህበት እየገባ እየተከታተለ ወደ ዓላማው እስክትዞር ድረስ በር ይዘጋብሃል። አሁን ያለ አማራጭ አንድ ጉዳይ ነው። ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? እኔ ግን አንድ ነገር አውቃለሁ። እውነቴን ነው። በአጋጣሚ አይደለም የተወለድከው፣ በእግዚአብሔር ፕሮግራም ነው የተወለድከው። አንተ የሁለት ሰዎች ስህተት ውጤት አይደለህም፣ የእግዚአብሔር ፕሮግራም ውጤት ነህ። በቅርብ ጊዜ አንድ ነገር አያለሁ። ራእይህን ወልደህ በጌታ በኢየሱስም ታየዋለህ። እግዚአብሔር ያየልህን ነገር አይተኸው በኢየሱስም ማየት ይሆንልኛል።